የነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ አለ ይባላልና እንደው ይሄ ነገር እንዴት ነው? እስኪ ንገሩን። አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ። የነብዩ አለይሂ ሰላቱ ወሰላም ስዕል ቤተክርስቲያን ውስጥ ምን ይሰራል? ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያለ መልካም ፍቃድ ሆኖ ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኑ። እስከዛ በመለቃቸው ቪዲዮዎች ላይ አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ ጉድ የሚያሰኝ ነገር ይዤላችሁ ብቅ ብያለሁ። ቤተክርስቲያን ውስጥ የነብዩ አለይሂ ሰላቱ ወሰላም ስዕል ተገኘ እያሉን ነው የኦርቶዶክስ የተረት ተረት አባቶች። አምላካቸውን ሶስት አካል አድርገው ሽማግሌ አድርገው ከሳሉ በኋላ እነዚህ አካላቶች አምላክ ናቸው አምልኩ ማለታቸው ሳያንስ ነብዩ አለይሂ ሰላቱ ወሰላም ስዕላቸው አለ ለዛ ቤተክርስቲያን ላይ እያሉን ነው። እስቲ ቪዲዮአቸውን እንስማና የተወሰነ ሐሳብ የምንሰጥ ይሆናል። ብቻ ላይሆን ይችላል። የነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ አለ ይባላልና እንደው ይሄ ነገር እንዴት ነው? እስኪ ንገሩን። አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ። ሙስሊሞች ደግሞ በበኩላቸው ነብያችን አሳየን ሲሏተይ ያው እንግዲህ ነብዩ መሐመድ እንደምታዩት ከነብዩ ዳዊት በጣግብ ነው የሚታየው። በነቤታችን በስተግራ ገጥ ነው ያለው። በቀኝ እጁ ቀይ ሾተል ይዟል፣ በግራ እጁ ግመሏን ይዞ ይስባል ማለት ነው። ይሄ ማለት እንግዲህ ነብዩ መሐመድ በዛን ሰዓት እንግዲህ የተጠመቀ ይድናል፣ ያልተጠመቀ ደግሞ አያፍርም። በምዕራብ በኩል የነብዩ መሐመድ አለይሂ ሰላቱ ወሰላም የእሳቸው ስዕል አለም። ወደ ምዕራብ ዞሮብሃል፣ ጦዘሃል። ሰው በ21ኛው ክፍለ ዘመን እየኖረ እንዲህ አይነትን እንቶ ፈንቶ ወሬ ያወራል። ለምንድነው ኦርቶዶክሶች በተለይ ለስዕል እንዲህ አይነትን ፍቅር ያላቸው ስንል መጻፋቸው ስለሚፈቅድላቸው ነው። ዛሬ እነዚህ መጻፎች በአጠቃላይ ያሳያቸዋለሁ። እነዚህ መጻፎች ላይ ምን ያክል ስዕል የሚባሉ ነገራቶችን ታምር እንደሚሰሩ ምን ያክል ድርጊቶችን እንደሚፈጽሙ የማሳያችሁ ይሆናል። ለምሳሌ የማርያም ስዕልዋ ማለት ነው እንደ ወተት እንደ ጡት ይጠባው ነበር ይላል። ማን? አባ ጊዮርጊስ ዘጋስጫ የተሰኙ አባት ማለት ነው። የቱ ጋር ካላችሁኝ እዚህ መጽሐፍ ላይ ለአባ ጊዮርጊስ ዘጋስጫ ምዕራፍ 4 ቁጥር 1 ላይ እንዲህ በማለት ይናገራል። እስቲ አብረን እናንበው። ዳግመኛ ከዕለታት አንድ ቀን እንደለመዱ ለስም አጠራሯ ስግደት ይሁንና ከእመቤታችን ስዕል ፊት ሲጸልይ በፍቅሯ ጣም ህሊናውን ተመሰጠ። ወደ ስዕሏም ሄዶ አቀፋት፣ በሃይማኖት የስዕሏን ጡቶች ጠባ ይላል። ከጡቶቿም ጣም ድንቅ የሆነ ወተትን ፈሰሰ፣ አጠገበችው፣ አረካችውም ይላል። ድረድቅ ተበርቸ ሰላም ማለት አሁን አሰባችሁት? ከስዕል ወተት ሲወጣ ከዛ ትልቅ የአባት ማለት ነው የማርያም ስዕል ጠብቶ ከዛ በኋላ ከጡቱ ወተት ወጥቶ አጠገበችው፣ አረካችው ይላል። ወአውዝ ቢላ። ይህ በማርያም ክብር ላይ ማላገጥ ይባላል። ብቻ አይደለም የማርያም ስዕል የተቆረጠን እጅ ድጋሚ ትቀጥላለች። እኔ አይደለሁኝ ያልኩት። እንደምትመለከቱት መጽሐፈ ስንክሳር ዘወርኃ ታኅሣሥ ላይ እንዲህ በማለት ይናገራል። እስቲ አብረን እናንባው። አባ ዮሐንስ የተቆረጠው እጁን ይዞ ወደ እመቤታችን ቅድስት ድንግል ማርያም ስዕል ሄዶ በብዙ እንባ እንዲህ ብሎ ለመናት። እንግዲህ የተቆረጠውን እጅ ይዞ አባ ዮሐንስ የተባለው አባት ወደ ማርያም ስዕል ሄዶ እያለቀሰ እንዲህ ብሎ ለመናት። ምን ብሎ ነው የለመናት? እመቤቴ ሆይ ለስዕል መስገድ እንደሚገባ በተጣላው ጊዜ አይደለም ይህም መቆረጥ የደረሰብኝ። አሁን በቸርነትሽ ፈውሽኝ፣ አንቺ በስራ ሁሉም ችሎታ አለሽና ይላል። እንግዲህ ተመልከቱ፣ የተቆረጠ እጅ ድጋሚ አደሰችው እንደነበረ አደረገችው ይላል። እንደነዚህ አይነት ነገራቶች ይዘው ነው እንግዲህ ክርስቲያኖች የነብዩ መሐመድ አለይሂ ሰላቱ ወሰላም ስዕል ምናምን የሚሉት። ምክንያቱም የስዕል ፍቅር ስላላቸው። ይህ ብቻ አይደለም። ክርስቶስ ሰመራ ነጭ ሽንኩርት በልታ የማርያም ስዕል ጋር ስትሄድ ጊዜ ሽንኩርት እየሸተተኝ ነው ከኔ ጥፊ ብላታለች ይላል። እንደምትመለከቱ ገለ ክርስቶስ ሰመራ ገጽ 57 ቁጥር 79 ላይ እንዲህ ይላል። እዚያም የእመቤታችን ስዕል ስትሳለም የብርሃን እናቱም የእመቤታችን የማርያም ስዕል እጇን በግንባሯ ላይ አድርጋ የበላሽውን ሽንኩርት ሸቶኛል፣ ወደ ኋላ ተመለሺ አለቻት። ተመልከቱ፣ ስዕሉ ነው አንደበት አውጥቶ ከዛ በኋላ የበላሽው ነጭ ሽንኩርት እየሸተተኝ ነው፣ ወደ ኋላ ሂጂ። እንዴ አንቺ ምን ሆነሽ ነው ስዕሌን እየነካሽ ያለሽው ብሎ
ከዛ ተናገረ ይላል። እንግዲህ እንዲህ አይነትን ነገር ነው ያለው። ለዚህም ብዬ ነው እነዚህ መጽሐፎች በአጠቃላይ ያዘጋጀሁላችሁ የተውኳቸው የነበረው መጽሐፍ ማለት ነው። በተጨማሪ አንድ መነኩሴ ነበረና የሆድ ቁርጥማት ይዘዋል። ሆዱ በጣም ይታመማል። ከዛ በኋላ መራራ የሆነ ነገር ሰዎች እንዲጠጣ ያደርጉታል። ያን ነገር መጠጣት አልችልም ብሎ ወደ ማርያም ስዕል ሄዶ በብዙ እንባ ይለምናታል። እባክሽን ምናምን ነገር ብሎ ማለት ነው። እንደምትመለከቱት ታምረ ማርያም ላይ እንዲህ ይላል፣ እመቤታችን ብርክት ሆይ በእኔ ልቦና ከጸናሽብኝ ከአንቺ ጋር ክፍል አንድነት ከሌለኝ ይህ ጽዋ መጠጣቴ ምን ይረባኛል? ይጠቅመኛል። ነገር ግን እመቤቴ ሆይ የኔ ፍቃድ አይደለኝ የአንቺ ፍቃድ ይሁን አላት። ይህን ነገር ከተናገረ በኋላ እመቤታችንን ያንን መነኩሴ ባረከችው፣ በፍቅርም ተቀበለችው። የተባረከ ሚስጥርን የሚናገር ወተት ከጡቷም አጠባችው። ኢማጅን አድርጉ፣ ከስዕል ጡት ወተትን ወጥቶ መነኩሴው ጠጥቶ ከዛ በኋላ ሆዱን ሲሻለው ማለት ነው። ይህ ብቻ አይደለም፣ የማርያም ስዕሉ ማለት ነው እንደ አንበሳ ያገሳል፣ እንደ አንበሳ ይጮሃል፣ እንደ መብረቅም ይጮሃል። የቱ ጋር ነው እንደዛ የሚለው? ታምረ ማርያም ተመልከቱት። አንዱ መነኩሴ ከዛ ያችን ሴት ድንግል የመውደዷ ነገር ሰምቶ እኔ እሄዳለሁ በእኔ ወርቅ ገዝቼ አመጣልሻለሁ አለ። የማርያም ስዕል ማለት ነው። ወደ አንቺ በተመለስኩ ጊዜ የገዛሁበትን ያህል ወርቅ አንቺ ይቀበላለሁ አለ። ያን ጊዜ እግሩን እየሳመች ፈጽማ ተማጸነችው። ማልዶን ተነስቶ ገስግሶ ወደ ኢየሩሳሌም ሄዶ ወደ ሚያሻውን ሁሉም በደረሰ ጊዜ ያችን ሴት ይገዛለት ዘንድ የተማጸነችው በዛ አሰበ። ያን ጊዜ መልኳን ያማረ ስዕል ገዛ። ያቺም ስዕል ወንጌላዊ ሉቃስ የሳላት ናት ትባላለች። ያም መነኩሴ ተቀብሎ በደረቱ ታቅፎ ወደ ሄኔዎን በሚወስደው መንገድ ሄደ። በመንገድ ሲሄድ አንበሳ ይገለው ዘንድ እየጮኸ በጠላትነት ተነሳበት። ያ መነኩሴ አንበሳውን ከመፍራት የተነሳ ደንግጦ ተንቀጠቀጠ። ደንግጦ ቆሞ ሳለ ያቺን ስዕል ከአንበሳይቱ 7 እጅ በሚበልጥ በፍጹም መፍራት ጮሃ ተናገረች። ያን ጊዜ ፈረሰኛ ተከትሎ ለሞት እንዳደረሰው ያ አንበሳ ደንግጦ ፈጥኖ ሸሸ ይላል። እንግዲህ እንደ አንበሳ እየጮኸ ከዛስ ሁለተኛ መቅማት መግደል ልማዳቸው የሚሆን ወንበዴዎች በከበቡት ጊዜ አስቀድሞ እንደተናገረው ያቺን ስዕል እንደ መብረቅ ባለ በታላቅ ቃል አሰምታ ተናገረች፣ እንደ መብረቅ። ከዛ በኋላ ወንበዴዎችን ደንግጠው ሄዱ ይላል። እንግዲህ ስዕል ነው ይህ ሁሉን ታምራት የሚሰራው። የትኛው ስዕል? ይህን ስዕል የምትመለከቱት። ከዛ መጣው ስዕል እኮ እኛ ለማየት ነው እንጂ እንዲህ ስዕል እኮ አናመልክ ምናምን ነገር ይላሉ። ሪሊ እውነታችሁ ነው? ኦኬ። እንዲህ አይነት ታምር የሚሰራው ምንድነው? የቤተ ክርስቲያን ጠባቂ የነበረ ሰው ከዛ በኋላ ከሰራተኛ ጋር ወይም ከቤት አዳሚ ጋር ምን ያደርጋል? ግንኙነት ይፈጽማል። ተራክቦ ካረገ በኋላ ሳይታጠብ ቤተ ክርስቲያን ሄዶ የማርያም ስዕል ከነካ በኋላ ለዚህ ቃል አጠቃቀም ይቅርታ ሃይድ ወይም ኞራ አበባ እንዲያ ያደርገዋለች። የማርያም ስዕል ነው። አንተ ጉደኛ ግን ምንድነው የምትለው ካላችሁኝ በደንብ አዳምጡኝ። ታምረ ማርያም 42ኛው ታምር ገጽ 255 እስከ 258 ድረስ አብረን እናንበው። ያም ሰው መልአኩ በገሰጠኝ ጊዜ በእኔ ይህን ደዌ አደረብኝ፣ የሴቶችን መርገም ደም ያዘኝ ብሎ ያገኘውን ነገር ተናገረ። የሴቶች የመርገም ደም እንደ ክርስትና አመለካከት ሃይዴ የወር አበባ የሚባለው ነገር የመርገም ወይም ደግሞ የእርግማን ውጤት ነው ብለው ያምናሉ። ያገኘውን ነገር ተናገረ። ያም ሰው ኃጢአትን ሰርቼ ወደ ቤተክርስቲያን በገባው ጊዜ እመቤቴ ማርያም ያደረገችኝን እዩ ብሎ እየነገረ ሀገር ለሀገር ቦታ ለቦታ ገበያ ለገበያ ሲዞር ኖረ። ያም እስከሚሞትበት ቀን ድረስ የሴቶች የመርገም ደም ከስጋ ፈጽሞ ሳይደርቅ በስጋው በደሙ በጸሎቱ በመብሉ በመጠጡ ቢሆን ከሰው ጋር አንድ ሳይሆን በእንዲህ ያለ ደዌ ኖረ። ምልጃው ያላገኘ አሳዛኝ የሆነ ወንድ ልጅ። እንግዲህ ወንድ ልጅ የወር አበባ እንዲያይ አርጋዋለች። ምን? የማርያም ስዕል ማለት ነው። ስለዚህ እንዲህ አይነት ነገር እያነበባችሁ መጣችሁ የነቢዩ መሐመድ ስዕል በምዕራብ በኩል ምናምን ብላችሁ አታውሩ። ልጅን የወር አበባ እንዲያይ ጉድ ነው። መርቆሪዎስ ሲባል ሰምታችሁ ልታውቁ ትችላላችሁ። መርቆሪዎስ ሞቶ የኢየሱስን ጠላት የነበረው ማን ነበረ ስሙ? ኦሊያኖስ የተባለ ንጉስን ኢየሱስን ሲሳደብ ሰምቶ ከዛ በኋላ ከማን ጋር ነበረ? አሊዮስን የያዘውን የመርቆሪዎስን ስዕል ኦሊዮኖስ
ገሎት መጥቶ ከፈስንክሳር ዘዋራ ህዳር ላይ ገጽ 351 ቁጥር 27 ላይ እንዲህ በማለት ይናገራል። እስቲ አብረን እናንበው። ኦሊዮኖስም ቅዱስ ባስልዮስን ባየው ጊዜ ክብር ይገባውና ጌታችን ሰደበ። ቅዱስ ባስልዮስንም አሰረው። በዛም በእስር ቤት የቅዱስ መርቆሬዎስን ስዕል አይቶ በፊቱ ቅዱስ ባስልዮስን ጸለየ። ስዕሉን ከቦታው ታጣ። ያን ጊዜ ወደ ኦሊዮኖስ ሄደዋልና በጦርን ወግቶ ገደለው። እንግዲህ ተመልከቱ፣ የመርቆሬዎስን ስዕሉ ነው ሄዶ በጦር ወግቶ የገደለው። እሺ እንቀጥል። ወዲያው ወደ ቦታው ተመለሰ። ከጦርም አንደበት ደም ይንጠፋጠፍ ነበር። ቅዱስ ባስልዮስን ከሃዲው ኦሊዮኖስን እንደገደለው አውቆ እንዲህ ብሎ ተናገረ። የክርስቶስ ምስክር ሆይ የእውነት ጸር የሆነ ኦሊዮኖስን ገደልከው። ያን ጊዜ አዎን እንደሚል ስዕሉ ራሱን ዘንበል አደረገ። እንዲህ ማለት አዎ አዎ። እንግዲህ ባስልዮስን ኦሊዮኖስን ንጉስ ነው። ከዛ በኋላ እስር ቤት ካስገባ በኋላ ባስልዮስን የያዘው የመርቆሬዎስ ምን ነበረ? ስዕል ነበረ። ስዕሉ ኢየሱስን እንዴት ተሳደብክ ብሎ መርቆሬዎስ ሄዶ ስዕሉ ነው እኮ። ከዛ ማንን ገደለው? ኦሊዮኖስን ገደለ። ኢማጂን አድርጉ፣ ስዕል ሰዎችን ሲገድል ራሳችሁ ስላችሁት ከዛ በኋላ መጥቶ እናንተን አንገታችሁ ሲበጥስ አቺው ነው። በነገራችን ላይ ወላሂ በጣም ብዙ ነበር እንዲህ አይነት ስዕል ላይ ታምራትን ማለት ነው። ግን ቻርጅ የለውን ስልኬ ሊጨርስ ስለሆነ ለዛሬን ካልኳችሁ ሌላ ጊዜ በሰፊው ተዘጋጅቼ በደንብ ተዘጋጅተን የምናወራ ይሆናል። ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።